ይላል ሁላችንም መጽሐፍ ሳሙኤል ቀድሞዊ ማለት አንደኛ ሳሙኤል ላይ ያለውን ክፍል አካፍላለሁ። መጽሐፍ ሳሙኤል ቀድሞዊ ምዕራፍ 2 ላይ ቁጥር 1 ላይ ያለውን ሐሳብና የዚህ ሐሳብ መነሻ ወደ ኋላም ይዞ ስለሚሄድ ጥቂት እናያለን። ምዕራፍ 1 ላይ ያለውን ሐሳብ ላንብብ። እንዲህ ይላል። በተራራማው በኤፍሬም አገር ከአርማተም መስፍን የሆነ ስሙ ኢልቃና የተባለ ኤፍሬማዊ ነበር። እርሱም የኢያርሚኤል ልጅ የኢልዮስ ልጅ የቶሆ ልጅ የናሳብ ልጅም ነበር ይላል። ኢልቃና ምዕራፍ 2 አያቶቹን ጭምር ነው የሚጠራው። ቁጥር 2 ላይ ሁለትም ሚስቶች ነበሩት ይላል። ኢልቃናና የአንዲቱም ስም ሐና የሁለተኛይቱም ስም ፊናና ነበር። ለፊናናም ልጆች ነበሯት፣ ለሐናም ግን ልጅ አልነበራትም። ያም ሰው በሴሎ ይሰግድ ዘንድ ለሰራዊት ጌታም ለእግዚአብሔር ይሰዋ ዘንድ ከከተማው በየዓመቱ ይወጣ ነበር። የእግዚአብሔርም ካህናት ሁለቱ የኤሊ ልጆች ፊንኤልና ፊንሐስ በዚያ ነበሩ። ቁጥር 4 ኢልቃና የሚሰዋበት ቀን በደረሰ ጊዜ ለሚስቱ ለፊናና ለወንዶችና ለሴት ልጆቻቸው ሁሉ እድል ፈንታቸው ይሰጣቸው ነበር። ምዕራፍ 5 ሐናንም ይወድድ ነበርና ለሐና 2 እጥፍ እድል ፈንታ ሰጣት። እግዚአብሔር ግን ማፀኗን ዘግቶ ነበር። ይቅርታ፣ ድምፅ በጣም ሳይለንት አድርግ። ሰጣት። እግዚአብሔር ግን ማፀኗን ዘግቶ ነበር። ቁጥር 6 እግዚአብሔርም ማፀኗን ዘግቶ ነበርና ጣውንቷም ታስቆጣት ታበሳጫትም ነበር። ጣውንቷ እንግዶስ ፊናና ናት። ቁጥር 7 በየዓመቱ እንዲህ ባደረገ ጊዜ እርሷ ወደ እግዚአብሔር በምትመጣበት ጊዜ ታበሳጫት ነበር። ወደ እግዚአብሔር በምትመጣበት ጊዜ ማን? ጣውንቷ ማን? ፊናና። እንግዲውስ ታበሳጫት። ወዴት ስትመጣ? ወደ እግዚአብሔር። በየዓመቱ ነው። በየዓመቱ ሴሎ ይወጡ ነበር። በሴሎ አፍኔና ፊንሐስ የኤሊ ልጆች ሁለቱ ቤተ መቅደስ ውስጥ አሉ። ግን ይቺ ሴት እድል ፈንታቸውን ይሰጣቸው ነበር ይላል መጽሐፍ ሲናገር። ኤፍሬማዊ ይሄ ኢልቃና 2 ሚስቶች ያሉ ሰው እጅግ ባለጠጋ የከበረ ሰው ስለመሆኑ መጽሐፍ ይናገራል። ይሁን እንጂ በየዓመቱ እግዚአብሔርን ሊሰዋ ወደ ሴሎ ይወጣል። እኔ ሐሳቤ ምዕራፍ 2 ላይ ነው። ሐና ምዕራፍ 2 ላይ ከዚህ በኋላ ምን ይላል? ሐናም ስትጸልይ እንዲህ አለች ይላል። ልቤም በእግዚአብሔር ጸና፣ ቀንዴም በእግዚአብሔር ከፍ አለ። አፌም በጠላቶቼ ላይ ተከፈተ። በማዳኒ ደስ ብሎኛል። እንደ እግዚአብሔር ቅዱስ የለምና እንደ አምላካችንም ጻድቅ የለምና ካንተ በቀር ቅዱስ የለም አለች። ሐና ይህንን ጸሎት ልቧ ከበረታ በኋላ ከስብራት ከተጠገነች በኋላ ነው። ነገር ግን ወደ እግዚአብሔር ስትመጣ ጣውንቷ ታስቆጣት ነበር። ወደ እግዚአብሔር ቤት እናንተ ልክ ወደ እግዚአብሔር ቤት ደስ ብላችሁ ሸክማችሁን፣ ጭንቀታችሁን፣ ለቅሷችሁን፣ የውስጣችሁን ሰሞታ በእግዚአብሔር ፊት ለመጸለይ ለማሰማት ሴሎ በየዓመቱ ይዟቸው ይወጣ ነበር። ሁለቱንም እድል ፈንታቸውን ሲሰጣ እንኳን ለሐና አብልጧት ይሰጥ ነበር ይላል። እኔ ከነሱ አልበልጥልሽም እንዴ ብላ ያቺ ታስቆጣት ነበር፣ ታለቅስ ነበር። ሐና ምን ስለሆነ ያና ፍላጎት ልጅ ነው። ሐና ልጅ ለመውለድ ትፈልጋለች። የምትወልደው ልጅ ግን የራሷና የባሏ የኢልቃና የሆነ ልጅ ነው። ልክ ለጣውንቷ ፊናና እንዳላት 7 ልጆች እንዳሏት ልክ እንደዚሁ የእሷም ሐሳብ ወልዳ ይዛ ከብራ ከእሷ ምላስም ለማረፍ እንደገና በምድሪቱ ላይም ደግሞ ልጅ አለኝ ብላ ለመታየት ነበር እና በየዓመቱ ሴሎ ይወጣሉ። በየዓመቱ እግዚአብሔርም ደግሞ ሰው ይፈልጋል። ምን አይነት ሰው ነው የምትፈልጉ? በሴሎ አፍኔና ፊንሐስ ቤተ መቅደስ ውስጥ ነውረኛ የሆነ ነገር ያደርጉ ነበር። ለእግዚአብሔር የሚሰዋውን መስዋዕት ይዳፈሩ ነበር። የኤሊ ልጆች ሁለቱም አፍኔና ፊንሐስ የሚሰሩትን ኃጢአት እግዚአብሔር እያየ እንዳላየ ሆኖ ሰው እስኪመጣ ዝም ብሎ ይጠብቅ ነበር። ያይ ነበር እግዚአብሔር። ወደ ሴሎ የሚወጡን ሴቶችን ይዞ ሲያስነውሩ ያይ ነበር።
ለምንድን ነው ያልፈረደው? ለምንድን ዝም ብሎ? ቅድም ብያለሁ፣ ቢዘገይም አይዘገይምና ታገስ ብያለሁ። አይዘገይምና የምትናለች ከኋላ ኃጢአተኞች ሊበዙ ይችላሉ። አሁን ያለህበት ላይ እውነትን ይዘህ ልትገባ ትችላለህ። በጽድቅ እያገለገልክ በጽድቅ እየነገድክ ልትራብ ልትጠማ ትችል፣ ልትከስር ትችላለህ። ግን ግድ የለምና ታገስ። ሐና ለቅሶ ነው ታውቃላችሁ። ኮምፒቲሽን የሆነ ፕራየር አንዳንዴ ጊዜ ለመብለጥ ከእንትና የኔ ይሻላል ወደ ማለት የሐና ጸሎት ልክ እንደዚህ ነበረ። እልቃና ለባሏ ሐና ለእልቃና ለባሏ እንደወለደች ፊናና እንደወለደች ሐናም እንደ ፊናና ለባሏ እልቃና መውለድ ነው የምትፈልገው። ግን እግዚአብሔር አትወልጅም ለሱ ብሎ ዘግቷል። ድሜ እግዚአብሔር እኮ በጣም ደስ የሚል አምላክ እኮ አንዳንዴ ያጣረዋል። ትክክል ያልሆነ ጸሎት ግን ለእናንተ ትክክል የሚመስል እግዚአብሔር ግን የሚያፍርበት ጸሎት አለ። ሐና ከዚህ ኮምፒቲሽን ውስጥ ራሷን ወደ እግዚአብሔር ቤት ስትመጣ እኮ ታስቆጣት ነበረ። አንቺ ልጅ የለሽም ከኛ ጋር ከማድ እንድትቀመጫለሽ አንዴ ከዓመት ወጣ በእግዚአብሔር ፊት የምትሰዋውን መስዋዕት መራራ ታደርግላት ነበር። ልጅ የለችም። ልክ በአሽሙር የሚነካ ቃላቶች አሉ አይደል? እናንተን የሚጠሏችሁ ሰዎች ከእናንተ ጋር የመጣውን ሰው መሳደብ፣ እንዲህ አይነት ነገር ታደርጋት ነበር እና በየዓመቱ ሴሎ ስለሚወጣ እልቃና ለሁለቱም ለልጆቻቸው እድል ፈንታቸውን ይሰጥ ነበር። በእስራኤል ወግ ወደ እግዚአብሔር ቤት ባዶ ስለማይመጣ ልጆቻቸውን ይዞ ሲመጡ የደስታቸውን ምክንያት ለመግለጽ ይዞ ይመጡ ነበር ካላቸው ነገር። ስለዚህ ለሐናም ይሰጣት ነበር እድል ፈንታዋን። ግን በስጦታው ልትደሰት አልቻለችም። ምክንያቱም ትልቁ የእግዚአብሔር ስጦታ የሆነው ልጅ ተከልክሏታል። አላስደሳታትም። እጅ መንሻው አላስደስታትም። ምክንያቱም የጎደላት ይመስል ነበር። አንድ ነገር በህይወቷ የጎደለ ነገር አለ። ያን የጎደለውን ነገር ግን ማስተካከል ያለባት ነገር አለ። እግዚአብሔር ከሷ የሚፈልገው ነገር አለ። እግዚአብሔር ከእናንተ የሚፈልገው ነገር አለ። መልሳችሁን ሊመልስ ጥቂት ነገር ነው የሚያስፈልገው። ስለዚህ እግዚአብሔር ማጸኗን ዘግቶ ጸጥ አለ። እግዚአብሔር በዘጋ ነገር ላይ አትታገል። መሸነፍ ብቻ ነው የሚያዋጣው። እግዚአብሔር ለቤቱ ሰው ይፈልጋል። የመልእክት ኃይል ቃል ነው። ሰው ይፈልጋል። ለቤቱ እግዚአብሔር ምን ይፈልጋል? ሰው ይፈልጋል። ምን አይነት ሰው? በጽድቅ የሚያገለግል እግዚአብሔርን የሚሰማ። ስለዚህ እግዚአብሔር አለ ኤሊ ልጆቹ ነውረኛ የሆነ ነገር አንዴ ታብሼር አድርጉ። እስኪ ታብሼር አድርጉ። ኔትወርክ እዚህ ጋር ሊያወርዳችሁ ተባበሩ። እዚህ ጋር 13 ሰዎች አላችሁና ስለዚህ እግዚአብሔር መጀመሪያ የቤቱን ጥያቄ ለመመለስ ነው የሚፈልገው። ሰው ስለሚፈልግ ምን አይነት ሰው? የሚያገለግል በታማኝነት በቤቱ የሚቆም ቤተ መቅደሱን ደጅ የሚከፍት የሚቀድስ ሰው ይፈልግ ነበር። ስለዚህ ሐና ቤተ መቅደስ መጣ ታለቅሳለች። እግዚአብሔርም ጥያቄ ያለው፣ ሐናም ጥያቄ አለች። እግዚአብሔር ምን አይነት ጥያቄ ነው ያለው? ቤቱን ለማጥራት ይፈልጋል። ሐናን እንደዚህ አለ፣ ለእልቃና ለመውለድ ከሆነ አታስቢ አላት። አንድ ቀን ሐና ገባላት። ስጦታውም የልቧን ጥያቄ አይመልስም። አንዳንዴ በተለያየ ነገር ለመሸፋፈን ትሞክራላችሁ፣ ግን ጥያቄዎቻችሁ ትክክለኛ የሆነ ከእግዚአብሔር ዘንድ መልስን ይፈልጋሉ። መልስን ይፈልጋሉ። ልብን የሚያሳርፍ መልስ። እኔ እኮ በልጥብሻለሁ ሐና፣ ምን ሆነሻል? ተቀበይ እንጂ ተይ፣ በቃ አታልቅሽ።
ሊያጽናናት አልቻለም። ይሄ ቃል ልክ ታስታውሳላችሁ፣ ሊያ በራሔል የተሸነፈች አይናማ ሊያ ስለነበረች ራሔል መውለድ ሲሳናት የያዕቆብ ፊት ወደ ሊያ ያደላል ብላ በጣም ሰክታ ስለነበረች ልጅ ስጠኝ ብላለች። ያዕቆብ እንዳል እኔ በእግዚአብሔር ቦታ ነኝ፣ እንደ ልጅ የማፀነን ፍሬ የሚሰጣው እኔ ነኝ። እንዴት ልጅ ስትሰኝ ጥላለሽ አለ። ልጅ ስጠኝ ብለሽ ልትጠይቀኛለሽ? እኔ እግዚአብሔር ነኝን አለ። አንዳንዴ መስጠት ማለት መስጠት የማትችሉ ነገር አለ። ለሐና ኤልቃና መስጠት የማይችለው ነገር አለ። ምንም ባሏ ቢሆን ምንም ቢወዳት ምንም በስጦታ ላይ ያታላት ቢሞክር ክፍተቷን መሙላት የማይችሏት አንድ ነገር አለ። ግን ያንን ክፍተት መሙላት የሚችል እግዚአብሔር አለ። ሐና አንድ ቀን ራሷን ከዚህ ኮምፒቲሽን አወጣች። ወደ እግዚአብሔር ቤት ስትመጣ ታስቆጣ ከነበረ ጣውንቷ ፊናና ፊቷን ዘወር አረገች። ከሷ አወጣች። ለባሏ ከማለት ወጣች። ለኔ ከሚለው ጸሎት ውስጥ ወጣች። ራሷን ከዛ ህይወት አወጣች። እንዲህ አለች። አንዴ አንደበቷ ሳይንቀሳቀስ አንደበቷ የተንቀሳቀሰ አፏ ሳይናገር በልቧ ከእግዚአብሔር ጋር ታወራ ነበር። የምታወራው ጸሎት ይሰማት ነበር። ግን ንግግሯን ሊያደምጥ የቆመ ሰው አለ። አጠገቧ የቆመ ሰው አለ። ሊያስቆጡ የቆሙ ሰዎች አሉ። የሚያገለግሉ መስሎ በሰይፋቸው ሊወጉ በአንደበታቸው የተዘጋጁ ሰዎች አሉ። ስለዚህ አለች ስብራቴ ከንግግሬ ከሆነ አለች አሁን ድምፅ አልባ የሆነውን ንግግር ከእግዚአብሔር ጋር አደርጋለሁ አለች። አንዳንዴ መልካም ነው አውርታችሁ ከሚሰብሯችሁ ከንፈሮቻቸው ብቻ የተንቀሳቀሰ በልብ ታውሩ መልካም ነው። ስለዚህ ፊቷ ያለቆመ ሰው የሰከረች ሰው ነው የሚመስለው። ከኮምፒቲሽን አውጥታ ንግግሯን ከእግዚአብሔር ጋር አደረገች። ሊረዱ አልቻሏት። አንዳንድ ሰው አይገባም። ያንተ ጸሎት፣ ያንተ ህይወት፣ ያንተ የልብህ ሐሳብ አይገባም። ባወራው ልክ የሚረዳ ንግግርን ጸጥ ስታረገው ግን ሳይገባ ሲቀር ጠጥተሃል የሚል ሰው ነው። የተሻለ አልነበረም። የኤሊ ምላሽም ለሷ ከፊናና የተሻለ አልነበረም። ፊናና ልጅ የለሽም ያለች በእግዚአብሔር ፊት በሴሎም እንኳን አንድ ድል አትሰጣትም። በእግዚአብሔር ፊትም ታስቆጣ ነበር። ስትቀመጥ ከኔ ጋር እኩል ልትቀመጭ ትፈልጋለሽ እንድትላት ነበር። አንዳንድ መሪዎች ልክ እንዲህ ናቸው። ቤት እንኳን ሳይቀር የነዘነዙ ነፍሳችንን እያስጨነቁ ቤተ መቅደስ ውስጥ ገብተን ሃሌሉያ በእግዚአብሔር ስፍራ ሊቀመጡ የሚፈልጉ ሰዎች አሉ። ሐናይናው ስላወቀች ዘወር አለች። ልክ አይደለም፣ ከዚህ በኋላ ጸሎቴን ማረም አለብኝ አለች እና ከኤልቃና የማይሻል ሄሊ የአፏን ንግግር ይጠባበቅ ነበር። እቺ ሴት እኮ ከነሱ ጋር ቁጭ ብላ ወይን ጠጅ አልተጎናጨችም። እቺ ሴት ጣውንቷ ስለምታስቆጣ እግዚአብሔርን ፈልጋ ፊቷን ወደ እግዚአብሔር መቅደስ ዘወር አድርጋ በታቦቱ ፊት ታለቅስ ነበር። ቤተ መቅደስ ውስጥ ልቧን ሰብራ የልቧን ሐሳብ ለእግዚአብሔር ታዋይ ነበር። ኤሊ ግን እንዲህ ያለ ባያት ጊዜ አንቺ ሴት አላት። ምክንያቱም ንግግሯ ካፏ የሚወጣውን ቃላት ይጠብቅ ነበር። ያንደበቷን ቃል ይጠባበቅ ነበር። ምንም ምላሽ ባልሰማ ጊዜ ግራ ተጋባ። እንዴት ነው ሰው ሳይጠጣ የሚሰክረው? እግዚአብሔር የሚያንገዳግደውን የመከራ ጽዋ የሚወስድ አምላክ ነው። ልባችሁን የሰበረውን የሚያንገዳግድ የመከራ ጽዋ ሳትጠጡ መንገድ ላይ እንደሰከራችሁ ብቻችሁ እንድታወሩ የሚያደርገውን ዛሬ እግዚአብሔር ከአንደበታችሁ ያንን የመከራን ጽዋ ይቀበለዋል። እግዚአብሔር እንዲህ አለ፣ ሴሎ ውስጥ መጣና እንዲህ አለ፣ ኤሊ አሁን አንተ የተናገርከው ዘመን ይበቃል፣ እኔ ልናገራታል። እግዚአብሔር ከመሪዎቻችሁ ሰውሮ ይናገራል። እግዚአብሔር ከሚያስቆጧችሁ ሰውሮ ያወራላችኋል። የሚያበረታ ቃል አለው። ልባችሁን የሚደግፍ ቃል አለ። ከወደቃችሁበት የሚያነሳ ቃል አለ። ማንም ዞር ብሎ ባይመለከታችሁ ከላይ ካሪያ ወደ ታች ዝቅ ብሎ የወረደው ኢየሱስ ያያችኋል። እንደ ሰው ካለ ይመለከተኛል በሉ። እግዚአብሔር ዛሬ ወደ ጸሎታችሁና ወደ ንግግራችሁ ይመለከታል። ወደ ስብራታችሁ ያያል። ሊደግፋችሁ ያያል። ሊሰጣችሁ ያያል።
ይሄ በጣም የሚገርመኝ አንቺ ሴት ሰክረሻል አላት። ጸሎቷን ቀጠለች። አሁንም ስካሩ አለቀቀሽም አላት። አላቆመችም፣ ጸሎቷን ቀጠለች። ዛሬም ያሉ እንደዚህ ናቸው። ጸሎት ስታስረዝሙ ሞኝ መስላችሁ ነው የምትታዩ። ሞኝ አድርጓችሁ የሚያዩችሁ ሰዎች አሉ። አይ ስትንበረከኩ ብቻ የምትጸልዩ ሰዎች የምትጸልዩ የሚመስሏቸው አያችሁ። ግን ዝም ባላቸው ጊዜ የጸሎታቸው መልስ ምን እንደሆነ ማይገባላችሁ። አይ ስዱርዬ ነው ይዞራል። ላላባሺ ካላባራዳላባሰከ ወደ ዛሬ መልሳለኝ። እግዚአብሔር ይናገራል። ሰው ይፈልጋል። ምን አይነት ሰው? ጨካኝ የሆነ ሰው፣ ደጁን የሚከፍት ሰው። ሃሌሉያ! የደስታን በር የሚከፍት ሰው፣ የሳቅን በር የሚከፍት ሰው። ሃሌሉያ! እግዚአብሔር እንዲህ አላት፣ አትፍሪ እሰጥሻለሁ ነው ያላት። ማይናገር ይመስላል አይደል? በዕለቱ አለቀሰች ይላል አይደል? የእግዚአብሔር ባሪያ አይደለም የተናገሩ። የእግዚአብሔር ሰው አንደበቱን ባበላሸው አንደበት እግዚአብሔር አቅንቶ ተናግሯል። ሰክረሻል ባለው አንደበት ከጸሎቷ ተነሳች። የእግዚአብሔር ሰው ያስቀመጥከኝ ሚዛን የተሳሳተ ነው አለች። አንተ ያስቀመጥከኝ ሚዛኑ ልክ አይደለም አለች። ቦታ ቀይርልኝ። እኔ በእግዚአብሔር ፊት ልቤ የተሰበረ ሰው ነው። ስለዚህ የልቤን ሐሳብ በፊቱ አፈሰስኩት፣ የነፍሴን ሐሳብ ነፍሴን አፈሰስኩታል። ልጅ ፈለግኩኛል። እግዚአብሔር እንዲህ አለ፣ ከዚህ በኋላ እግዚአብሔር የልብሽን መሻት ይስጥሽ አላት። ሐናም ሐዘንተኛ መስላ ከዛ ቀን ጀምሮ አልታየችም ይላል። አንድ መልእክት አለኝ። ሐዘናችሁን የሚያስረሳ የእግዚአብሔር ድምፅ ወዳላችሁበት ወደ እናንተ ዛሬ ይመጣል በኢየሱስ ስም። ወድቃችኋል፣ ከወደቃችሁበት ያነሳል። ደክማችኋል፣ ያበረታችኋል። አልቅሳችኋል፣ ባለቀሳችሁበት መንደር ያስቃል። አዝናችኋል፣ ባዘናችሁበት ቤት ያጽናናል። ማጽናናት አንድም ቀን ማይሳነው ጌታ መጣላት። አለሁልሽ አትፍሪ አላት። ከዛ በኋላ ባለዋ መልቃና ደረሰ ይላል። ደረሰ የምለው ቃል እንግዲህ ጉዞ አይደለም፣ ስለ ጾታዊ ነው የሚያወራው። በደንብ አልሄደም እዛ ውስጥ። ሐናም መጸነሷን አወቀች። አረ ዛሬ ቀናቸውን ታውቃላችሁ። እግዚአብሔር ዛሬ የእናንተ ነገር እንደሚጸነስ ነገራችሁ ዛሬ አካል እንደሚስ ፍሬ እንደሚስ እግዚአብሔር ያረጋግጥላቸዋል በኢየሱስ ስም። ከዚህ በኋላ ነገሮቻችሁ ፌሊያሪቲ የገጠማችሁ የተቸገራችሁ ሰዎች አላችሁ። በፍሬ ይሁን በስራ ይሁን ተምራችሁ በዶክመንት ይሁን ዋተቨር ፖዚሽን ሳይድ ላይ በየትኛውም አቅጣጫ ህይወታችሁ ላይ ጠላት ያወጃባችሁ መርገም ዛሬ በኢየሱስ ስም ሰብሬያለሁ። ነገሮቻችሁ መያዝ ይጀምራል። አወቀች መዳኗን በላዩ እንዳረጋገጠች ሴት ሆዷ መግፋቱን ጀመረ። ሆዷ እየገፋ መምጣት ጀመረ። ይሄ ነገር እንዴት ነው? ቦርጭ ነው ስል የዛሬው ቦርጭ አይደለም። የዛሬው ሃሌሉያ በኪዳን ሃሌሉያ እግዚአብሔር እስከ በርሳቤ ያፉ ቃል ጠብ የማይል ሃሌሉያ ያስለቀሱ ነውረኞችን መልሶ የሚጠቅም ንግግራቸውን ሐሳባቸውን የሚያስቀይር ሳሙኤል መጥቷል። አረ ነገር ይፈጥኖ ይመጣል። በእግዚአብሔር ምርት ይመጣል። ሃሌሉያ እግዚአብሔር በር የሚከፍት ይሰጣል። አንደኛ የሚፈልገው ለቤቱ ሰው የሚፈልግ እግዚአብሔር ሴሎን የሚያጠራ ተዘግቶ የነበሩ እግዚአብሔር ቤተ መቅደሶችን ደጆችን የሚከፍት አረ በር ከፋች እግዚአብሔር ይሰጥልሃል። በር የሚከፍት ይሰጥልሃል። የአገልግሎትን አድማስ የሚያሰፋል ይሰጣል። የንግድን አድማስ የሚያሰፋልን ይሰጣል። እንደ ሰው ካለ ይሰጣል ይበል። በር የሚከፍተውን እግዚአብሔር ይሰጣል። ጠላታቸውን አንገት የሚያስደፋውን ይሰጣል። ከሰባቱን የሚያስንቀውን ይሰጣል። ሺውን የሚያስንቀውን ይሰጣል። ከነሱ ሺህ ያንተ አንዱ ይበልጣል። አንዱ ይበልጣል።
ስለዚህ ሳሙኤል እግዚአብሔር ለሐና ሰጣት፣ አከማት ልቧን። ዛሬ እግዚአብሔር ሰጥቶ ልባችሁን ያክማል፣ ይሰጣል። ምንድን ነው የምትፈልጉ? ምንድን ነው ጸሎታችሁ? ግን ከኮምፒቲሽን የወጣ ይሁን፣ ከታይታነት የወጣ ይሁን። ጸሎታችሁን ከውድድር አውጡት። ውድድር አታደርጉት። ጸሎት ፍሬ አለው። ጸሎት መልስ አለው። ከእግዚአብሔር ጋር ማውራት ነው። አውጡ ከውድድር። ሐና ራሷን ከፊናና ውድድር አወጣች። እንደ ፊናና ከምትለው ወጥታ እግዚአብሔር ሆይ ብላ በእግዚአብሔር የሰጠኝን ለአንተ ዘመኑን በሙሉ እሰጣለሁ አለች። ለእግዚአብሔር ሊሰጡ ከሆነ እግዚአብሔር ይሰጣችኋል፣ ይሰጣችኋል። እግዚአብሔር ጸሎታችሁን እኮ ይመዝናል፣ ያያል እኮ ያያል። እግዚአብሔር ጸልዬ ምን ለማድረግ እንደፈለግ ምን ላይ ለማዋል እንደሆነ ያያል። ከሺህ ጸሎቶቻችሁ መካከል እግዚአብሔር ራይት ያደረገው ጸሎት አለ። ያያል። ምን ልታደርገው ነው? ጥያቄ። እግዚአብሔር ሰው ይፈልጋል። ልትሰጠው ከሆነ ይሰጣል። አንዳንዴ ያለች ሰጣለሁ ለአንተ ያለች የኔ አይደለም ያንተ ነው አለች። ሚሰጥ ለአንተ ነው። ከዛ እግዚአብሔር እንደዚህ ያለ ተስማምተናል አለ። አሁን በሮችሽን ከፍቼዋለሁ፣ ማፀንሽን ከፍቼዋለሁ። እግዚአብሔር ዛሬ የሚከፍት በር አለ፣ የሆነ የሚከፈት ነገር አለ። እስከዛሬ ድረስ መልስ ጸልያችሁ አልሰማ ያለ ነገር፣ እስከዛሬ ድረስ የሆነ ተያይዞ የተጣበቀ ነገር የከለከላችሁ ጸሎታችሁን ያልሰማ በጸሎታቸው ፊት ላይ የሚያምት የሚዝት በእግዚአብሔር ፊት ታስቆጣት ነበር አለ። አሁን እግዚአብሔር በፊቱ እንዳታስቆጣ ጸሎቷን ሰምቷል። አሁን ተራው ያና ነው። ኪላባሺ ካማንት ያስቆጧቸው ሁሉ የሚያፍሩበት ሲዝን ይመጣል። ዝም እንድትሉ እንድታለቅሱ ያደረጉን አንገት እንድደፉ ያደረጓችሁን ሰዎች አንገት የምታስደፉበት ምዕራፍ እግዚአብሔር ያመጣል። ምዕራፍ አለው እግዚአብሔር። አጥብቆ ሲያደባ ሕይወትን ልውጥ፣ አሁ በግራ በቀኝ ወጥመድ ሲያስቀምጥ አልተሳካለትም የጠላት ምኞቱ። አው ቀኑ ሳይመሽ ለኔ ቀደመች ምሕረቱ። ነጋልኝ ነጋልኝ ሌሊቱ፣ ስሙን ላወድስም ቆሜ በፊቱ። ነጋልኝ ነጋልኝ ሌሊቱ፣ ስሙን ላወድስም ቆሜ በፊቱ። ማለዳ የሰማሁት የተስፋ ቃል አለኝ፣ መርከብ ቢሰበርም የሚያሻገረኝ ከግብ የሚያደርሰኝ። ቄሳር ስለ ኢየሱስ እንጌጥነት ሳይሰማ በፉኝት ተነድፎ ጳውሎስ ካልሞቴማ እንዲሁ በዋዛ ያለኝን ሳልወርስ እኔም አልሞትም ጠላቴ እኔስ አለ ገና ሌላ ክብር በልዋልና እግዚአብሔር እሮጣለሁ እስከ ፈጻሜ ያደርሰኛል። ጌታ ምስክሬ ነው። ትደርሳላችሁ። እግዚአብሔር እስከ ፍጻሜው ያደርሳችኋል። እንዴ ምን ነቅጣችኋል? ሐና እንዲህ አለች፣ በዛም በዚህም የሮጠ ሁሉ ተመቷል አለች። ተመቷል። ኤላባሻክ የሚነሰንሰኝ ሁሉ ረፍት የሚከለክለውን ሁሉ እግዚአብሔር መጥቶታል አለች። በምን አይነት ድምፅ? ስለ ሐና ምዕራፍ 2 ላይ እንዳለች ሐናም ስትጸልይ እንዲህ አለች፣ ልቤ በእግዚአብሔር ጸና ብላ ጀመረች። አረ እግዚአብሔር ከእስከዛሬ ድረስ ማለት ነው ተስፋ ያስቆርጡ ላያስቆርጡ፣ ያናወጡ ላያናውጡ፣ ያደከሙ ላያደክሙ፣ ወደ ታች ያወረዱ ላያወርዱ እግዚአብሔር ያጸናቸዋል። ስለዚህ አንደኛ እግዚአብሔር ሴሎ የሚያገለግለውን በር የሚከፍተውን ሃሌሉያ
ከሐና ደጅ ጀምሮ እስከ ቤተ መቅደስ ድረስ አነጋጋሪ የሆነውን የራሱ የሆነውን ሰው ሎሌ የሆነውን ባሪያ የሆነውን ሰው ሃሌሉያ ባለ ራእይ ህልመኛ የሆነውን ሰው እግዚአብሔር ዛሬ እንደዚህ ነው የሚያደርገው። ጠላቶቻችሁ የሚመጡን በር ራሱ ደጁን ሁሉ የሚዘጋ እግዚአብሔር አምላክ ይሰጥላችኋል። የሚሰጥላችሁ ይኸውላችሁ ከእልቃና ስጦታ የሚያልፍ ነው። የሆድ ፍሬ ብቻ ሳይሆን የእግዚአብሔር ድምፅ የተሸከመ ነው። ሰው እንደሚወልድ ኖርማል ሰው አይደለም። ሃሌሉያ እግዚአብሔር አብሮት የሚሰራ ነገሥታትን ቀብቶ የሚያስነሳ ቢላማንታ ካሶ ፓራ ሂናሎስ ቤተ መቅደስ ውስጥ ገብቶ አፍኔና ፍናስን ሰፍራ የሚያስለቅቅ ታስለቅቃላችሁ። እስከ ዛሬ የሚያስቆጧችሁ በእግዚአብሔር ፊት ስትመጡ ታስቆጣት ነበረ። እኔ እኮ ፊናና ከዛ በኋላ ሴሎ መምጣት አቆመች እንዴ ብላ ኮበሰች። እግዚአብሔር ምስክር የሚያስቆጧችሁ ከቤተ መቅደስ እስኪለቁ እግዚአብሔር ሃሌሉያ ኃያል የሆነ ብርቱ የሆነ ነገር ይሰጣችኋል። መንፈሱን ይሰጣችኋል። ዣዳ ጉሳላ ቫጋቴና ማሶ ቤላ ካታላ ቫሴ ካማንታር ዳሊ ቫጋታና ማስ ሰማይ ከእናንተ ጋር ይሁን እንጂ ከምድረ በዳ እንኳን አይደለም እግዚአብሔር ከሞላው አንስቶ የሚባርክ ጌታ እኮ ከኡር ምድር ውጣ ብሎት ከሞላበት ከተንደላቀቀበት ኑሮ አውጥቶ መባረክ የሚችል አምላክ ጆኖሲካባስ ለአንድ ሰው ሲሆን ያለው ለአንድ ሰው ሲሳካ ያለው ዛሬ ቀን ላይ አይሆንም ላለ ሰው እግዚአብሔር አስለቅቆ ስፍራችሁን አስለቅቆ እንድትወርሱ እግዚአብሔር አምላክ ሲረዳችሁ ያለው ስፍራችሁን አስለቅቃችሁ እንድትወርሱ እግዚአብሔር አቅም ጉልበት ሲሆን ያለው ብርታት ኃይል ሲሆን ያለው ለማን እንደማውጅ አላቅም። የመጀመሪያው እኔ ነኝ። እግዚአብሔር የኔን ቦታ የኔን ርስት የኔን ስፍራ የሚያስቆጡበትን ሲመጣ ልክ ያንተ አይደለም እየተባሉ የሚቆጡብኝ የሚያስለቅ የሚያበሳጩን ይለቃሉ አለኝ እግዚአብሔር። አረ ያስለቅቅልሃል። ዜና ሁለተኛ ዜና 37:7 ያስለቅቅልሃል። አላሺካማንታ አድርግልኛል። ያስለቀሰ ጄሪ ያስለቅቅልሻል። አሸናፊ ያስለቅቅልሃል። እግዚአብሔር ያስለቅቅላቸዋል። ርብቃ ያስለቅቅልሻል። ማይ ያስለቅቅልሻል። እግዚአብሔር ያስለቅቅልሻል። እናንተ ሜላዶስ በላይነሽ ያስለቅቃል። ሩት ያስለቅቃል። እግዚአብሔር ደስታዬ በጌታ ያስለቅቅልሃል። ተዋግቶልህ ያስለቅቅልሃል። አሜን 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 አሜን። ከዚህ በኋላ እግዚአብሔር አላቅም አንዳንዶች አስለቅቃችሁ ትወርሳላችሁ። ስፍራ ያልሆነ ያለ ቦታ የተቀመጡ ሰዎች ይለቃሉ። እነሱ ምዕራፋቸውን ዘግተው የሚወጡበት እናንተ የምትጀምሩበት እግዚአብሔር ይህን ከአገልጋዮች ጭምር ሳይቀር ይዘጋሉ፣ ሌሎች ይጀምራሉ። ሃሌሉያ እናቴ በላችሁ እሰጥልሃለሁ ስትል እግዚአብሔር አለ ውሰጅ አላት። አሜን አሜን ውሰጅ ተፈቅዶልሽ። አሜን አሜን ተፈቅዶልኛል። አሜን ሌላ ናሰው ፓራዳላባስ አሜን። ለዚህ ነው ወዲያውኑ ጡቱን በበጠሰ ጊዜ አምጥታ በእግዚአብሔር ፊት ለኤሊ ሰጠችው ይላል። የእግዚአብሔር ነው ብላ የእግዚአብሔርን ለእግዚአብሔር ስጡት። እናንተ ጋር አይቀመጥ። የእግዚአብሔር የሆነ በረከት ስጡ። በሰበት ደስታ ነው ሳቅ። ልክ እቺ በሉቃስ ወንጌል ምዕራፍ 1:49 አካባቢ ላይ ማርያም ስትጸልይ እንዳለች የባሪያይቱን መዋረድ ተመልክቷልና አለች። ለማን እግዚአብሔር ዛሬ ውርደታችሁን ያለቀሳችሁበት ከዚህ በኋላ ሰው አልሆንም አልጠቅምም በቀኝ ብላችሁ አንገት ባቀረቀራችሁበት መንደር በእናንተ ቤት ላይ እግዚአብሔር ደስታን ይጀምራል። አንድ ብሎ እግዚአብሔር ሳቅ ያደርግላችኋል። አሜን አባ አሜን 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 አሜን። መጽሐፍ በምዕራፍ አይ ቲንክ ዘፍጥረት ላይ ለእግዚአብሔር እንደተናገረላት እንዲሁ ለሳራ አደረገላት የሚል ቃል አለ። 21 ላይ መስለኛል ያሳብ ወይ 21 ላይ ከሁለቱም ምዕራፍ ውስጥ አንድ ላይ ነው። የሚገርማቸው ግን እግዚአብሔር እንዲሁ ተናገረት አደረገላት ይላል። በሳራም ቤት ሳቅ ሆነ ነው የሚለው። በዛ ፍጥረት ምዕራፍ 19 ላይ የመጣ ትንቢት ነው። አብርሃም ግን በ12 ላይ ገና ከውር ምድር ሲወጣ የሰማው ቃል ነው። የሚገርማችሁ ግን ሳቅ አደረገላት።
በሷ ምክንያት ያያት ሁሉ እንዲህ ጎረቤቷን ለምን ስባል በስተርጅና ስለወለደች በስተርጅና በ99 ዓመት አሮጊት ሴት እንደ 18 ዓመት እንደ 17 ዓመት ኮረዳ ሴት አሚጣ ወልዳለች። ይሄ በእግዚአብሔር አይን ቀላል ነው። ይሄ በእግዚአብሔር አይን ቀላል ነው። ሌሎች መጥተው ይስቃሉ። እንደ 17 ዓመት ኮረዳ ሴት እንዴት ከኔ ጋር እኩል አመጣ? እንዴት የኔ ኃይል ወደ እሷ ተጋባለች? ዕብራውያን ጻፊ እኮ ይላል በእምነት ኃይል አገኘች ለመውለድ ነው የሚለው። ሳራም በእምነት ለመውለድ ኃይልን ከእግዚአብሔር ዘንድ አገኘች። አንተ ዛሬ ያንተን ነገር የሚያወጣ ኃይል ይመጣል። የሆነ እስከ ዛሬ እንዳይለቀቅ የተያዘብኝ ነገሮች ሁሉ በእግዚአብሔር ኃይል ዛሬ ሀሎት ይለቀቃሉ። እግዚአብሔር በኃይሉ ያስለቅቅላቸዋል። ሼኮታ ሳላባኒማስ ሚያስለቅቅ የእግዚአብሔር እጅ ይመጣል። ዞር በል የሚል ኬላማ ሳካብ ዞር በል ብለህ ጻፍ። ዞር በል ዞር በል ዞር በል ከነገሬ ላይ ዞር በል ከመንገዴ ላይ ማላኮቶባ ዞር በል እኔ ከሚሄድበት ሴሎ መንገድ ላይ ዞር በል እግዚአብሔር ካየልኝ ከክብሩ መንገድ ላይ ጻፉ። ዞር በል ብላችሁ ጻፉ። ዞር በል በሉት። ሜላካሶፓር ዞር በል እግዚአብሔር ያየልኝ ይሄ ነው። ውሸት ነው ያወራ። ስጋዬንም እንኳን አልቀበልም። ውሸት የተናገረው ቃሉ እውነት ስለሚናገር ስለዚህ እግዚአብሔር አንደኛ በህይወታችሁ ላይ ሃሌሉያ ለሱ እሰጣለሁ ስትሉ በር የሚከፍት የሚያሳርፋችሁን ትውልድ ይሰጣል። ቤቱን የሚያጣራ ዞር በር። ስለዚህ ሴሎን በር ነው የከፈተው። የእግዚአብሔር ቃል በዛ ጊዜ ብርቅ ነበር። ራእይ ታይቶ አይታወቅ ነበር። ልክ ሳሙኤል ሲገባ የእግዚአብሔር ድምፅ መጣ። አንተ ድምፅ የሚያመጣ የሆነ የእግዚአብሔርን ድምፅ ሃሎት የሚያወርድ ፕሬዘንሱን ዳውንሎድ የሚያደርጉ ሰዎች በኢየሱስ ስም ዛሬ ማታ እግዚአብሔር ሲያስነሳ ያለው ከእናንተ ጉልበት በረከቶቻችሁን ጎትቶ የሚያመጡ አሜን አሜን። ለእስራኤል በረከቶቻቸውን የያዙ የኤሊ ልጆች ናቸው። ሚሎኮታር የኤሊ ልጆች ሴሎ ላይ እያስነውር ነውረኛ ኃጢአትን እየሰሩ ለእግዚአብሔር የሚሰዋውን ያልበሰለ ጥሬ ከልቀ ካህና ጎትቶ እየወሰዱ ይበሉ ነበር። እግዚአብሔር ግን ዘመን ጠብቆ አመጣ። እግዚአብሔር የሆነ ጠብቆ የሚያመጣው ነገር አለ። ታውቃለህ፣ ከቤተ መቅደሱ ገፍቶ ሊያወጣ ያመጣል። ይኸውልህ እግዚአብሔር ትንቢት ስለተናገርክ የሆነ ሚራክል ስላደረግ አይደነቅም። ሰውን ልታስደንቅ ትችላለህ። እግዚአብሔር ፕሬዘንሱን የሚጋፋ ክብሩን የሚጋፋ እግዚአብሔር በክብሩ አይደራደርም። ስለዚህ ትውልድን ያመጣል። የሚመጣው ትውልድ ይኸውልህ ዘርበል ብሎ የሚገፋ ነው። ገብቶ የእግዚአብሔርን ክብር የሚያስከብር ሰው እግዚአብሔር ያስነሳል። ሌማና ካሲ ሪባሴ ካማንቶስ ቤላዳባሺ ካላባዳባውስ እግዚአብሔር ያመጣል። የሆነ ገፍቶ የያዘ ነገር እንዳትገባ የከለከለውን እግዚአብሔር ዛሬ ከቤተ መቅደስ ኢየሱስ በጅራፍ እንደገባ ሳሙኤል በድምፅ ነው የገባው። በድምፅ ድምፁን ሐና ተቀብላል። ትሰጥኛለሽ ወይ? ተደራድረዋል። አው ሰጣለሁ ላንተ ነው ሲባል ሂድ ሳሙኤል አለ። እግዚአብሔር የሚፈልገውን ሳሙኤል እኔ ሰው ፈልጋለሁ አለ። እግዚአብሔር ከተማ አደባባይ ወጥቶ ከኤሊና ከእኔ መካከል ፍረዱ። በኤሊ ቤትና በእኔ እኔ ከባርነት ቤት ሲወጣ አመጣሁት፣ አወጣሁት፣ አከበርኩት፣ በሴሎ አስቀመጥኩት። እሱ ግን ነውርን በእኔ ላይ አደረገ። ቤተን ለቅቄ እኔ ውጭ ነው የሚለው እግዚአብሔር አሁን ከሐና ጋር ተደራድሮ ሰው ሰጠ። የሆነ ስፔሻል ኮማንድ የሆኑ ሰዎችን እግዚአብሔር ይሰጣል። የሆነ የታጠቁ ሰዎች በረከት ብቻ አይደለም ቤተ መቅደስን የሚያጠሩ ውስጣቸውንም ደስ የሚያስብ ከለቅሶ ሃሌሉያ ከእምባ የሚያሳርፍ ውስጣችሁ ፍይ ብሎ እንዲያርፍ የሚያደርግ ትውልድ እግዚአብሔር ይሰጣችኋል። አሜን አሜን። ሎዳሳ ካማላዳሽ አሜን ላለ ሰው የሆነለት ፈርም ያለው በ10 ጣት ፈርም ያለው በጌታ በኢየሱስ ዛሬ ይሄ ቀን ከዚህ ቀን የእናንተ ነገር አያልፍም። እግዚአብሔር አምላክ ፈጥኖ በነገሮቻችሁ ላይ ሐና እኮ በምዕራፍ 2 ላይ ቀንድ ያለች አረ እግዚአብሔር በፈራጆቻችሁ ፊት ቀና ያደርጋል። ይኸውላችሁ በፈራጆቻችሁ ፊት አንገት ባስደቁ ፈራጆቻችሁ ፊት እግዚአብሔር ቀና ማድረግ ይችላል። ሉቃስ ወንጌል ምዕራፍ 18 ላይ ያቺ ሴት ከባለው ጋር ስላላት ጉዳይ ሁሉ ጊዜ ወደዚህ አመፀኛ ዳኛ እግዚአብሔርን ወደማይፈራ ሰውን ወደማያፈር ዳኛ ትመጣ ነበር። ኃያለ ቀን አልወደደም ይላል መጽሐፍ ሲናገር። እየመጣች ረፍትን ስለምትነሳ ምንም እንኳን አለ እግዚአብሔርን ባልፈራ ሰውንም ባላፍር ስለ ንዝነዛው አለ ስለ ጮቷ ፈርድላታለሁ።
እንኪያስ አመፀኛ ዳኛ ያደረገውን ተመልከተዋል። እግዚአብሔር ለተመረጡ ምርጦች እንዴት አይፈርድም እላለው። አብልጦ ፈጥኖ ይፈርድላቸዋል። ዛሬ የእግዚአብሔር ፍርድ በአንዳንዶቻችሁ ላይ ባስለቀሳችሁ ዘገየ ባላችሁ ነገር ላይ የሚያፈጥን የእግዚአብሔር ፍርድ ስመጣ ያል ሂድ የሚል ባና ሶኮታራ ገትሮ የሚያስገባ እጅ ይመጣል። አሜን። ጂሰስ ነም ይሁን። ለአንድ ሰው አውጃለሁ በኢየሱስ ስም ዛሬ ቀን ላይ የኔ ነገር ራሱ ፈጥኖስ በፍርዱ ሲመጣ ያለው የኔ ጉዳይ ፈጥኖ ሲገባ ያለው እንዴ የሚል ሰው ላይ ሚቆጣ ይቆጣ። እኔ ግን እናገራለሁ እግዚአብሔር አፍጥኖ ነገርን ከእጄ ሲያስገባ ያለው ሚከለክሉ ፈራጆች እያሉ በፈራጆች ፊት ቀና አድርጎ ሲል ያቺ ሴት በሙሴ ሕግ ተመስክሮላት የአይሁድ ልቅ ካህናትና ፈሪሳውያን እየገፈተሩ ወደ ኢየሱስ ፊት አምጥተዋል። እንዲያል መምህሩ ይቺ ሴት ስታመነዝር ተገኝታለች አሉ። ያመነዘረችን ይዘናታል። የሚገርማችሁ በአይሁድ ወግ ልምድ አመንዛሪው ሰው በኦሪት ሕግ እንደተጻፈው መሰረት ተይዞ ይገደል ነው የሚሉ። እነሱ ግን ያስነወራትን ሰው ትቶ ሴቲቱን ብቻ ሊከሱ የሚፈልጉት ኢየሱስ ወደ ኢየሱስ ይዞ መጡ። ምክንያቱም ሰበብ ይፈልጉ ነበር። ኢየሱስ ግን እንዲህ አለ፣ ከእናንተ መካከል በሕጉ ጻፈ ይላል ንጹሕ ነኝ የሚል ይወግራል። እርስ በራስ ስተያዩ ለካ አንገት አቀርቅረው ድንጋያቸውን ጥሎ ዘወር አሉ፣ አንድ ባንድ ወጡ ይላል። እግዚአብሔር ዛሬ አንድ ባንድ እያስለቀቀ ያስገባሃል። አሜን። እያስለቀቀ ያስገባሃል። እኔ ነኝ የምል ሰው ካለ ይቀበል። ጂሰስ ነኝ። ለአንድ ሰው አውጃለሁ እግዚአብሔር ያስለቀቀ ያስገባል። መግባት ወደማትችልበት አትገባም ወደ ተባልከው ክልል አትረቅም። እከለ የምትባል ሰጥ እከለ የሚባል ሰው በዚህ ንግድ አይሳካለትም፣ በዚህ ቦታ እሱን አናስገባም የተባለውን አንድ ሰንጥቆ የሚገባ ሰዋል። ኢየሱስ በመካከላቸው ቤተ መቅደስ መጨረሻ ተራራ ይዞ ነው ሊጥሉ ፈለ በመካከላችሁ ሰንጥቆ አለፈ ይላል። አልፋችሁ ትሄዳላችሁ። ማላኩታ ላባ ሚቆጣ ይቆጣ፣ ሚናደድ ይበሳጭ። እኔ ተነብያለሁ እግዚአብሔር ያንተን ነገር ያነሳዋል። አሜን። አሜን። ይነሳል በኢየሱስ ስም አሜን።